የመንፈሳዊው መሪ የት ገብተው ይሆን? የከሸፈው የኢራን የሥርዓት ለውጥ ሴራ ተጋለጠ። በጦርነቱ የታገደው 6 ሚሊዮን በርሜል ነዳጅ የሆርሙዝ ወሽመጥን አቋርጦ መውጣቱንና ሌሎች በዕለቱ የተሰሙ መረጃዎችን መራርጠን ይዘናል። እስከ ፍጻሜው አብራችሁን ቆዩ። የከሸፈው የኢራን የሥርዓት ለውጥ ሴራ ተጋለጠ። በኒውዮርክ ታይምስ ይፋ የተደረገው ዘገባ አሜሪካና እስራኤል በኢራን ላይ የከፈቱት ወታደራዊ ጥቃትን ተከትሎ የቀድሞውን ፕሬዝዳንት ሞሐመድ አህመድ ነጃድን ወደ ስልጣን ለመመለስ ሚስጥራዊ ዕቅድ አውጥተው እንደነበረ አጋለጠ። ዘገባው እንዳመለከተው ከሆነ የዕቅዱ ዋና ግብ የበላይ መሪውን አያቶላ አሊ ኻሜኒን በማስወገድ የሥርዓት ለውጥ ማምጣት ነበረ። ለዚህ ሲባል በእስራኤል የጦር አውሮፕላኖች የታገዘ የነፍስ አድን ዘመቻ ተካሂዶ ነበረ። ሆኖም በጥቃቱ ወቅት አህመዲን ነጃድ ላይ መጠነኛ ጉዳት መድረሱን ተከትሎ በተፈጠረው ግራ መጋባትና ተስፋ መቁረጥ ዕቅዱ ሳይሳካ መቅረቱ ተገልጿል። ምንም እንኳን አህመዲን ነጃድ የአሜሪካና እስራኤል ጠንካራ ተቃዋሚ ቢሆኑም አሁን ላይ ካለው የኢራን ገዢ ስርዓት ጋር የነበራቸው አለመግባባት ለዚህ ሴራ አንድ መነሻ ተወስዶ እንደነበረ ተመላክቷል። ዘገባውን ያወጣው ኒውዮርክ ታይምስ ነው። ኢራን መንፈሳዊ መሪ ሞጅታባ ኻሜኒ የት ገቡ ይለናል የሚቀጥለው መረጃችን። የቀድሞው የኢራን ፕሬዝዳንት ኢብራሂም ራይሲ በሄሊኮፕተር አደጋ ሕይወታቸው ካለፈ 2ኛ ዓመት መታሰቢያ ጋር ተያይዞ አዲሱ የሀገሪቱ መንፈሳዊ መሪ ሞጅታባ ኻሜኒ ለመጀመሪያ ጊዜ የጽሑፍ መግለጫ ሰጥተዋል። መሪው በመግለጫቸው የቀድሞውን ፕሬዝዳንት በማስታወስ ኢራን በአሁኑ ወቅት ከሁለት ዓለም አቀፍ የሽብር ጦሮች ወይንም እስራኤልና አሜሪካ ማለታቸው ነው ታሪካዊና ልዩ መከላከል ላይ እንደምትገኝ ገልጸዋል። ይሁን እንጂ የጦርነቱ እውነታ በኢስላማዊ ሪፐብሊክ ባለሥልጣናት ላይ ከባድ የኃላፊነት ሸክም መጣሉን አምነዋል። ይህ በእንዲህ እንዳለ ሞጅታባ ኻሜኒ ስልጣን ከያዘ ጀምሮ በአደባባይ አለመታየታቸውና ድምፃቸው ጭምር አለመሰማቱ ከፍተኛ ጥርጣሬና መነጋገሪያ ሆኖ ሰንብቷል። እንደ መገናኛ ብዙሃን ዘገባዎች ከሆነ መሪው ቀደም ሲል በተሰነዘረ የአሜሪካ ጥቃት ላይ ከባድ ጉዳት ደርሶባቸው አዲስ ጥቃትን በመፍራት ተደብቀው ይገኛሉ። ይህንን ሚስጥራዊ መደበቅ አስመልክቶ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት ጠንከር ያለ ምላሽ ሞጅታባ ኻሜኒ በሕይወት አለ፣ ነገር ግን ስልጣኑን ለማስጠበቅ በመቃብር ወይንም ከርሰ ምድር ባንከር ውስጥ ተደብቆ ይገኛል ሲሉ ተናግረዋል። አዲሱ የኢራን መንፈሳዊ መሪ በበኩላቸው በጽሑፍ መልእክታቸው አሜሪካውያን በፋርስ ባህረ ሰላጤ ውስጥ ያላቸው ብቸኛ ቦታ የባህሩ ግርጌ ነው ሲሉ ከባድ ዛቻ አዘል ንግግር ሰንዝረዋል። መረጃውን ያጋራን አልጀዚራና ፋርስ ዜና አገልግሎት ነው። በጦርነት የታገደው 6 ሚሊዮን በርሜል ነዳጅ የሆርሙዝ ወሽመጥን አቋርጦ መውጣቱ ተዘገበ። እስራኤልና አሜሪካ በቴህራን ላይ ጦርነት ከከፈቱ በኋላ ለ2 ወራት ያህል በባህረ ሰላጤው አገራት ቆመው የነበሩት 3 ግዙፍ የነዳጅ ጫኝ መርከቦች ረቡዕ ዕለት የሆርሙዝ ወሽመጥን ማቋረጣቸውን ቢቢሲ የባህር ላይ እንቅስቃሴ ተከታታይ ተቋማትን ዋቢ በማድረግ ዘግቧል። ከመካከለኛው ምስራቅ ተነስተው 6 ሚሊዮን በርሜል ድፍድፍ ነዳጅ ወደ ቻይናና ደቡብ ኮሪያ እየወሰዱ ያሉት እነዚህ መርከቦች ኢራን በዚህ ወር እንዲያልፉ ከፈቀደችላቸው እጅግ ጥቂት የባህር ላይ ተሽከርካሪዎች መካከል ተጠቃሽ መሆናቸው ታውቋል። የካቲት 21 ቀን 2018 ዓ.ም የተቀሰቀሰውን ቀውስ ተከትሎ የዓለም 1/5ኛው የነዳጅ አቅርቦት የሚተላለፍበት የሆርሙዝ ወሽመጥ በመዘጋቱ በዓለም አቀፍ ገበያ ላይ ከፍተኛ የነዳጅ ዋጋ ጭማሪ አስከትሎ ነበረ። አሁን ላይ የደቡብ ኮሪያን ባንዲራ ያውለበለበውና 2 ሚሊዮን በርሜል የኩዌት ነዳጅ የጫነው ግዙፍ መርከብ የቻይና መርከቦችን ተከትሎ ወሽመጡን ያቋረጠ ሲሆን ጭነቱን ለማራገፍ ወደ ደቡብ ኮሪያዋ የኤስላን የነዳጅ ማጣሪያ እያመራ መሆኑን የኬፕለር መረጃ አመልክቷል። የእስራኤል አየር መንገድ በኢራን ጦርነት የተነሳ ኪሳራ እንደደረሰበት አስታወቀ። ኤል አል የእስራኤል አየር መንገድ በመጀመሪያው ሩብ ዓመት ኪሳራ እንደደረሰበት አስታውቋል። በኢራን ላይ የተደረገው ጦርነት የእስራኤልን አየር ክልል ለንግድ በረራዎች ዝግ አድርጎታል ሲል አየር መንገዱ ገልጿል።
የእስራኤል ባንዲራ ተሸካሚ የሆነው ኤል አል ከጥር እስከ መጋቢት ባለው ጊዜ ውስጥ $67 ሚሊዮን የተጣራ ትርፍ እንዳጣ ከአንድ ዓመት በፊት ከ96 ሚሊዮን የተጣራ ትርፍ ከነበረው ጋር ሲነጻጸር ከፍተኛ ጉዳት ደርሶበታል። ኤል አል ከሼክል ጋር ሲነጻጸር ደካማ የዶላር ገቢና የነዳጅ ወጪዎች ከፍተኛ መሆን በሩብ ዓመቱ ወደ $562 ሚሊዮን ገቢ እንዲቀንስ አድርጓልም ብሏል። የእስራኤል አየር መንገድ በጦርነቱ $145 ሚሊዮን የደረሰ ጉዳት በመጀመሪያው ሩብ ዓመት $90 ሚሊዮን በሁለተኛው ሩብ ዓመት ደግሞ $55 ሚሊዮን ጉዳት ደርሶበታል። በሌላ መረጃ አሜሪካና እስራኤል በኢራን ላይ በድጋሚ ጥቃት ከሰነዘሩ ግጭቱ ከቀጠናው ያለፈ እንደሚሆን የኢራን አብዮታዊ ዘብ አስጠንቅቋል። ፕሬዝዳንት ዶናልድ ትራምፕና እስራኤል በድጋሚ ኢራን ላይ ጥቃት ለመጀመር እየዛቱ ይገኛሉ። የኢራን አብዮታዊ ዘብ ባወጣው መግለጫ ኢራን ላይ በድጋሚ ወረራ ከተፈጸመ ቀጠናውን ያዳርሳል የተባለ ጦርነት ከቀጠናውም ይሻገራል ብሏል። የምንወስደውን ደምሳሽ እርምጃ አስባችሁ የማታውቁት ቦታ ሳይቀር ይደርሳል ሲልም አብዮታዊ ዘቡ አስጠንቅቋል። Briefed our Russian friends about the latest about any progress or lack of progress in our talks. Well, I will have serious consultations with the Russian president. Allahu Akbar! Allahu Akbar! ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።